ዘይን ሸሪያ ካርድ የሚቆርጥባችሁ ልጆች ትናንትና ቀጣይ ቪዲዮ ልክላችኋለሁ ብዬ ነበረ። ዛሬ ሙሉ በሙሉ እንዴት አድርጋችሁ እንዴት እንደምታቆሙት አሳያችኋለሁ። ይህንን ቪዲዮ እንግዲህ ረጋ በላችሁ እስከ መጨረሻ ድረስ ማየት አለባችሁ። ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው፣ እንዴት መጠቀም እንዳለባችሁ አሁን ሙሉ በሙሉ አሳያችኋለሁ። የመጀመሪያው እዚህ ፕላስቶር ላይ ነው የምትገቡትኝ። ፕላስቶር ላይ ገብታችሁ ትናንትናም እንደነገርኳችሁ ዘይን አፕ ብላችሁ ሰርች በቀይ ያከበኩባችሁ ይህችን ሶፍት ጽፉና ማለት ነው። ከዛ የመጀመሪያው ይሄ ይመጣላችኋል፣ ዘይን ካሰብሮ ማለት ነው። ይሄ ሲመጣላችሁ ኢንስታል ትሉታላችሁ። ይሄ ከታች ላይ ይወርዳል። አሁን እንደወረዱ አሳያችኋለሁ። ሙሉ በሙሉ ነው ማሳያችሁ ማለት ነው። አፑ እንግዲህ እንደዚህ 100% ብሎ ወርዷን ኦፕን ብዬ ገብቼ እንዴት እንደምትከፍቱትኝና እንዴት የተሻረከውን እንዴት አድርጋችሁ እንደምትዘቡትኝ አሳያችኋለሁ። ካሁን በኋላ ዘይን ሸሪሃ ካርድ አይቆርጥባችሁም ኢንሻአላህ። እንግዲህ አሁን ኦፕን ልበለው። እናንተም ልክ እንደዚህ ነው የሚያመጣላችሁ። ከዛ ቋንቋ እናንተ የምትችሉትን ነው። አረብኛ ከፈልጋችሁ አረብኛ፣ እንግሊዝኛ ከፈልጋችሁ ደግሞ እንደዚህ እንግሊዝኛ ታረጉትና ይሄን መታታውታላችሁ። ከዛ ከታይ ሰማያውን ጽሑፍ ትመሳላችሁ። አሁንም የመጀመሪያውን አለው ትውታላችሁ። ከዛ ምንድን ነው የምታረጉት? አሁንም እንደዚህ ትመሳላችሁ። ከዛ እንደዚህ ከፍትላችኋል። እንደዚህ ከፍትላችሁ በቀይ ያከበኩበት ከዚህ የኔትወርክ ምልክት ሊመስል ያላለ ከዚህ ይችን አንድ ጊዜ ማታ ታረጋላችሁ። እንደዚህ ስታረጉ ሰማያዊ ሰማይ የሆነውን መጀመሪያ እዚህ ጋር ተመታላችሁ። ይሄም እንደዚህ እንዳለ ከዛ ምንድን ነው የምታረጉትኝ? ሶስተኛ ቀይ ላይ ያከበኩባትን እዚች ላይ ታረጉታላችሁ። አንድ ጊዜ ይችን ማታ ታረጉታላችሁ። እንደዚህ ስታረጉትኝ ከዛ መጨረሻ ላይ የት ትመታላችሁ? እዚህ ትመታላችሁ። ከላይ ቀይ ያከበኩባትን እርግጠኛ መሆን ያለባችሁ ይሄ ሰማያዊ መሆን አለበት። ከዛ በኋላ ሶስተኛ ላይ ከላይ አንድ ጊዜ መታ ታረጋላችሁ። እንደዚህ መታ ስታረጉ የእናንተን ቁጥር አስገቡላችኋን ዘይን ቁጥራችሁን ነው የምታስገቡት። ሌላ ሰው ወይም ደግሞ ኢሜል አይደለም የምታስገቡት። ዘይን ቁጥራችሁን ታስገባላችሁ። እንደዚህ አድርጋችሁ ዘይን ቁጥራችሁን እንዳስገባችሁት ከዛ ይችን ራይት ትሉታላችሁ። ከዛ ከታይ ከዚህ ይተኛውን አንድ ጊዜ መታ ታረጉታላችሁ። ፓስፖርት ጠይቃችኋን። ፓስፖርት ጠይቃችሁ እናንተ ደስ ያላችሁን ታስገባላችሁ ማለት ነው። እዛ አስገባችሁ በኋላ ሎጊን ትሉታላችሁ። ይሄንን እንደዚህ ቀይ ካበራባችሁ ፓስፖርት ትቀይሩታላችሁ ማለት ነው። እንደዛ አድርጌ ልሞክረው ድጋሜ። እንግዲህ አሁን ኮዱን አስገብቼ ጨርሻለሁኝ። ከዛ መጨረሻ ላይ ሀታይ ሎጊን እለዋለሁኝ። እንደዛ አድርጋችሁ እንግዲህ አሁን የኔ ከፍቶልኛል። ለእናንተም እንደዚህ ከከፈተላችሁ በኋላ ምንድን ነው የምታደርጉት? ወደ ላይ ታሸራታላችሁ። ከዛ መጨረሻ ላይ በቀይ ያከበኩባትን ይችን ነው እዚች ጋር አንድ ጊዜ ማታ ታረጋላችሁ። እንግዲህ ከዚህ ውስጥ ነው ሽትራክ የሆነው የሚመጣው እያንዳንዱ ማለት ነው። እዚህ ጋር እንግዲህ የተለያየ ያለ እንደምታዩትኝ በቀይ ያከበኩበት ይሄንን 3 ሪያል ይቆርጣል። እንዲሁም ደግሞ እዚህ ጋር የ69 አለ ከታችም አለ። ይሱ እንግዲህ የመጀመሪያውን ይሄንን እዚህ ጋር አንድ ጊዜ